ብለው እንዳመጣላቸው ባይናገሩ በጣም ደስ ባለኝ። ግን ያው አበሻ ስንባል ከኔ ጀምሮ እግዚአብሔር ካረዳን በስተቀር አንሰማም። በቃ እንዳመጣልን የምንናገረው እና መስጊዱ ከላይ ሆኖ ቤተ መቅደሱ ግን ከውስጥ ተሰርቶ አልቋል ይላሉ። ልብ በሉ። እንደው እስራኤል ብትሰራ የምትሰራው ለእስራኤል አምላክ ለእግዚአብሔር ነው፣ ቤተ መቅደሱ ማለት ነው። እና እስቲ ይታያችሁ መስጊድ ከላይ ተቀምጦበት ለእስራኤል አምላክ ለእግዚአብሔር እንዳይጥ ከስር ነው ቤተ መቅደስ የሚሰሩለት ጉድጓድ ውስጥ የማይሆን ነገር እኔ አንዱ የማይሆን ጸቡ መስጊድ ኦልሬዲ ተሰርተዋል አይደል? ያ ቦታ አዎ ቆይቷል። እሱ ቆይቷል። አንዱ ምንድን ነው ይሄኛውን እስራኤላውያን ይሄን ለመስራት ያ ቦታ መጠቅለልን ይፈልጋል። ልክ ነው። ይሄ ነው የሚያስበው። በዛ ነው ይሄ ሰው የነኚህ ሰው ደግሞ ጸብ፣ ኃይለኛ ጸብ እሱ መስጊዱ እንዳይወገድ የሚፈልጉበት ሁኔታ ነው ያለው። ለመስራት እስራኤላውያን ዝግጁ ናቸው፣ እቅድ አላቸው። ግን አሁን እንዳልከው እንዳይጥ መሬት ውስጥ ገብቶ ሊሰሩ ሙሉ ካልተቀበሉ ምን ዋጋ አለ? አያረጉትም። እነሱም አላደረጉትም። ይሄ ዝም ብሎ ዩቲዩበሮች የሚያወሩትን ወሬ ነው። ሰው ያው በጣም እንትን ምንድነው ሆት ኢሹ ስለሆነ ሴንሲቲቭ ስለሆነ ለዓለም በተለይ በክርስትናውና በጁዳይዝም ክርስትናውና ጁዳይዝም በአንድ ወገን ሆኖ እስልምናው ደግሞ በሌላ ወገን ሆኖ የቤተ መቅደሱን መሰራትና የመስጊዱ እዛ ጋር መቀመጥን በቃ ሆት ኢሹ ነው እና ዩቲዩበሮች ገንዘብ ለመሸቀል እኔ አሁን ለስራ ብዬ ብል ቆንጆ አድርጌ እሰራለሁ ካነበብኩት ላይ ምናምን ነገር አድርጌ ዩቲዩበሬን ማነው ዩቲዩቡን ከፍ ላድርግ ብዬ ብል ሚዲያዬን ከፍ ላድርግ ብዬ ብል በቃ እና ሳይሰራ ተሰራ ምናምን ነገር ብለህ የሆነ ነገር አቀነጃጅተህ ብታወራ ህዝባችን ነው የሚለው። ባለፈ ምን እንዳደረጉ ታውቃለህ? ያንተን ፎቶ መሀል አረጉ እና የሆነ ሰው ጎን አረጉ። በቃ እርስ በርሳቸው ኤርሚና እርስ በርሳቸው ብሎ ለጥፈዋል። ከዛ ፔጁን ብቻ ስክሪንሾት አድርገው ላኩልኝና በስሙ ገብቼ ያለው ውስጡ ላይ ምንም ሌላ ነገር ነው የሚወራው። እኔ ዩቲዩበርን አትመናቸው። ዩቲዩብ ብዙ ሰው ማያድግልን ለዛ ነው እኮ የኛው ውሸት ነው። እና ቤተ መቅደሱን ከመሰራት ውሸታቸውን ነው ይሰራል። የሚሰራበትን ጊዜ አናቅም ብለው የሚሉ ሰዎች ግን እውነታቸውን ነው። ይሰራል። ያ የሚሰራበትን ጊዜና ዘመን ግን አናቀውም። ያም ራሱ ከምልክቶቹ አንዱ ነው አይደል? ስለመሰራት መጽሐፍ የሚያወራ ምልክቱ ነው። ያ ለመሰራት ደግሞ ብዙ ዋጋ ይከፈላል። እኔ አሁን ብዙዎቹ አሁን ለምሳሌ ሰሞኑን በደንብ ሚዲያዎቹን ካየ በቃ ማያመጡ ሕዝቅኤልን ራእይን የሚጨፈልቁ እያየው የቀደምት አንዳንድ ታሪኮችን አንዳንድ አባቶች መጽሐፍ ሁሉ ጽፏሉ፣ ስብከት ሰብከዋሉ። በኋላ ላይ አሁን ያ ስብከታቸው ዛሬ ላይ ብትመዝነው ውሃ በልተዋል። አሁንም የሚናገሩ ሰዎች ውሃ እንዳይበላቸው ያስፈራል። ንግግራቸው በጣም ጥንቃቄ የሚጠይቅ ጉዳዮችን እንዴት ደፍሮ እንደሚሰሩ አልገባኝም። ደግሞ ትልልቅ ሰዎች የሚባሉ ናቸው። እስቲ ስለ ደህንነት ቅድም የጀመርነውን በደንብ አስረዳኝ እባክህ። አንድ ሰው መዳኑን በምንድን ነው የሚታወቀው ቢለውን ነገር ላይ ትንሽ ኮንፊውዥን ፈጥራችሁ ነበር ቅድም። በምን እኛ ያውቃል ኮንፌሽን አንድ ሰው ጨረሳ ጥያቄ አንድ ሰው መዳኑን ፖለቲካ አትስራ። ይሄ አልዳንኩም ብለህ ማታምን ከሆነ አለመዳንህን መጠራጠር መብት ነው። ከዛ በኋላ የሰበኩት ስብከት አይተሃል፣ የጠቀስኩትን ጥቅሶች አይተሃል። አንድ እኛ አማኞች አብሶ ዲነናል ብለን ገግመን የምንኖር ነን። ተጠራጥረን አናውቅም። አሁን እኔ ሃይማኖት ብዬ አላወራውም። እንደ ሃይማኖተኛ ከሄድክ የፕሮቴስታንቱን ዓለም ካየው ገገማ ነው ሁሉ። ድነሃል ካልክ አዎ ድኛለሁ ነው የምለው። ምን እርግጠኛ ረጋ አምኛለሁ መንፈስ ቅዱስ መስክሮልኛል ብሎ በቃ አለቀ። ህይወቴን ለውጥ ልሃል ከዓለማዊነት ወጥቻለሁ ብሎ የመናገር አቅም አለ። ገገማ ይሆናል። በእንደዛ መልክ እንድናገር ከፈለግ አርጎ
እኔ ግራ አጋብቼ ከሆነ ኤርሚ አሁንም ደግሞ ይነግራል። ኤርሚ ስነግር የሚገባ ከሆነ ኤርሚ ይነግራል። ኤርሚን ጠይቀው። እኔን የጠየቅኩን ጥያቄ ሳትቆርጥ ሌላም ነገር ሳትል ቀጥታ አንድ ኤርሚን ሰው ጠይቀው። መዳኑን በምንድን ነው የሚያረጋግጠው? ስላወራ ነው? ድኛለሁ ስላለ ነው? በምንድን ነው የሚያረጋግጠው? ወይስ እኔ ነኝ? ለምሳሌ አንድ ሰው መዳኑን ሰው ነው የሚመሰክርለት ወይስ መጀመሪያ ራሱ ነው የሚያውቀው? እሱስ ከሆነ ታዲያ ሁሉ ዓለም ላይ ያለ ቤተክርስቲያንና ምናምን ለምን ተለያየ? የተለያየበትን ምክንያት አልነገርኩም። አንተ ግን እሺ፣ አንተ ግን አንድ ጥያቄ ልጠይቅና ኤርሚ መልስልሃል። አንተ ግን ድነሃል? ድኛለሁ፣ እየዳንኩ ነው። ቅድም ይሄ አጭበርባሪዎች ንግግር ያልኩትን ማለት ነው። እንደ ሳይን የሚዋልሉ ሰዎች ትምህርትና ንግግር ነው። እየዳንኩ ነው፣ ድኛለሁ፣ እድናለሁ የሚለው እሱ እንደ ሳይን የሚዋልሉ ሰዎች ትምህርትና መረዳት ነው። በቃ መዳንን አንተ ገና አላረጋጋትክም። እሺ እርሜ የዳና ሰው ምንድን ነው የምናውቀው የሚለውን ነው የምጠይቀው። ለማንኛውም ሰላም ብያለው። ቄሱ ካህኑ መጥቶልናል። ሰላም ሰላም፣ እንዴት ናችሁ? እንዴት ነው? ደህና ነው? እግዚአብሔር ይመስገን። ደህና ነው ወይ? አለን ሁሉ ሰላም። ጌታ ኢየሱስ ይባረክ። በጣም አዎ፣ ሰሞኑን አልተመቸኝም ነበረ። አሪፍ። ሀገራችሁ ሰላም ነው? በተረፈ እግዚአብሔር ይመስገን፣ ሁሉ ድንቅ ነው፣ ሁሉ ሰላም። በል እስኪ ጥያቄ ገብቷል እርሜ? አዎ ከየት ነው ግን ወንድማችን? ቤተ እምነቱ ኦርቶዶክስ ነው። ኦኬ። ከኛ ጋር ግን ያሳልፋል። ኦርቶዶክስ የሃይማኖት ስለማንነሳ ያ እሺ፣ ድኛለሁ እየዳንኩ ነው አይደል ያለ? ያ እሺ፣ ወንድማችን ሲማይከን ክፈተው፣ ጋፍቻለሁ ኮንቨርሴሽን እንድናደርገው ብዬ ነው። ወየኔን ሚውት ላድርግላችሁ። መዳንህን እንዴት አወቅህ? እየዳንህ መሆንህንስ በምን ታረጋግጥልናለህ? መጽሐፍ ቅዱስ እንግዲህ ጌታ ኢየሱስ ክርስቶስን የሚያምን ይድናል ስለተባለ ጌታ ኢየሱስ ክርስቶስን ለኃጢአቴ እንደሞተ ከሙታንም እንደተነሳ በእግዚአብሔር አብ ቀኝ እንደተቀመጠ እንደሚመጣም ስለማምን ድኛለሁ ብዬ መጽሐፍ ቅዱስ ይመሰክርልኛል። ሳታምን ነው የዳንከው? አምነህ ነው የዳንከው? ምን ማለት ነው? ሳታምን ነው ወይስ አምነህ ነው የዳንከው? ይሄንን አሁን የነገርከን አመንኩ እንጂ ስራውን አመንኩና ዳንኩኝ። ግን መድኃኒት ደግሞ እርግጠኛ መሆነው ያው እሱ ጋር ሲሄድ ነው። ቆይ ቴንክ ዩ። ስለዚህ ስራውን አምነህ ዳንክ። ለማመን ደግሞ ይሄንን ክርስቶስ ለበደል ሰማያት ወዳ እንዳረገ ተመልሶ እንደሚመጣ ሞዴሬተር የለም እንደ ቤት ይሳኮር እነዚህ በሙሉ አይተሃል አይደል? ቅቤ ጾማለሁ ብሎ የሚል ኃጢአትን የሚበላ የኦርቶዶክስ ትውልድ ነው ታች የምታየው ማለት ነው። ቅቤ ጾማል፣ ሰውን ይበላል። ሰው በላተኛ፣ ቅቤ ጿሚ። እሺ እና ወንድማችን ቴንኪው ይሄንን ክርስቶስ እንደሞተልህ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ወደ ሰማያት እንዳረገ ይሄንን አምኛለሁ ብላል። ለማመን ደግሞ ይሄንን የምስራች የነገረ ሰው አለ አይደል? ስለ ጌታ ቅዱስ ቤተክርስቲያን እና አስተማሪዎቻችን ነግረውናል። መቼ ነው የነገሩህ ለአንተ? ኤኒታይም በቸርች በሄድኩ ጊዜ እሰማለሁ። መቼ ነው አምነህ ሄዳንከው? ወንጌል የሰማው ቀን ማለት ነው። ትክክለኛውን ወንጌል የሰማው ቀን መቼ ማለት ነው?
ቀኑን አላስታውሰውም፣ ግን እኔ ናዝሬት ምን በነበርኩ ጊዜ ካቴድራል ውስጥ የእግዚአብሔር ቃል ተሰበከ፣ ሰማሁ፣ አመንኩኝ። ምን ያህል ዓመት የሆነህ ነበር እንደው በዛን ጊዜ ታስታውሰው ከሆነ? ሃይ ስኩል ተማሪ ነበርኩ። የሃይስኩል ተማሪ ነበርክ። ከዛ በፊትም የኦርቶዶክስ እምነት ተከታይ ነህ? በለብታ በደንብ የማውቀው አይደለም፣ ግን በኋላ ነው ወደ የኦርቶዶክስ ቤተክርስቲያን አስተምሮ ምንድን ነው ብዬ የእግዚአብሔርን ቃል የሚሰበክበት ይሄድ ነበረ። በቃ ይሄንን ስለዚህ ትሩዝ አንተ አምነው በቃ አንተ አምነህ የዳንከው ሃይስኩል እያለህ ነው ማለት ነው? አዎ ጌታን በቃ ከጌታ በቀር ሌላ አዳኝ እንደሌለ እሱ ብቸኛ መንገድ እንደሆነ። አዎ ከሃይስኩል በፊትስ በነበረው እድሜ አልዳንክም ነበር? መዳኔንም አለመዳኔንም አላውቅም፣ ምክንያቱም እውቀቱ የለኝም። እውቀት አይደለ አንተን የሚነግርህ ግን መዳንህንም አለማደንህን። አትስረቅ ሲል አይደለ መስረቅ ያወቅከው፣ አለመስረቅም ልክ ነው። እውቀት ነዋ። ያኔ መዳን ይሁን ልዳን አልዳን አላውቅም፣ ግን የእግዚአብሔር ልጅ እግዚአብሔር ነበር? እንዳለ አውቃለሁ፣ እኔ እንደምኖር አውቃለሁ። በቃ ዝም ብዬ የምኖር ሰው ነበርኩኝ። የእግዚአብሔር ልጅስ ነበርክ በዛን ጊዜ? እውቀቱ የለኝም። እኔ እግዚአብሔር ልጅ ልሁን በቃ ሰው መሆኔን ነው የማውቀው በታዛ ታይም ላይ። ኦኬ። እዚህ ገዝተህ ላይ አሁን ሌላ ኦርቶዶክሳዊ አለ? ካለ ማለት ገስት ላይ ነው። ገስት ላይ ኦኬ። ማን አለ? የለም። ካለ ራሱን ይግለጥ። አዳዲስ ሰዎች እስቲ ማን ነው ያለ? አቢ ነኝ። ከየት ነው አቢ? አቢ ኤቢ 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 አይሰማኝም። ቢን አለ። ሁሉ ሰላም። ከየት ከየት? ኦኬ ኦኬ። ኖ ኖ ኖ። አይ ችግር የለም፣ ለመጠየቅ ነው። ቴንክ ዩ። አቢ ነኝ። አያወራም። ከየት እንደሆነ ማን እንደሆነ ለማረጋገጥ ነው። አቢ ኤቢ ሰላምና ጸጋ ይብዛላችሁ ወንድሞቼ፣ ሁላችሁንም ሰላም ብያቸዋለሁ። እኔ በጌታ ነኝ። የሚያስፈልግ ከሆነ ወደ ቦታ መስጠት አይ እችላለሁ። ችግር የለም። እኔ ሰው ላውቃችሁ ብዬ ነው። እንግዶች ስለሆናችሁ ነው። ሚት አድርጎሽ ችግር የለም። ቀጥለን። እሺ ኦኬ። አይ ሌላ ኦርቶዶክስ ቢኖር ኖሮ እዚሁ እሱ ደግሞ የቱ ጋር ድነቱ እንደጀመረ ኦርቶዶክስ ከሆነ አንድ እየጻፈ ነው አንድ ሰው። እስቲ ላስገባው። በቃ እኔ ልውረድ ይሳቅ። እሺ እሺ። ቴንክ ዩ ወንድም። እሺ አይታይም። ላክልን ወንድም አለም። አሼ ነው እንደው አሼ ይላል። አሼ ኤክሶዶስ ፎሎ ኤንድ ገስት። እሺ ከኦርቶዶክስ ከሆነ ብዬ ነው አንድ ስለጻፈ ነው። ሰላም ነው። እሺ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሰላም ነው። አንድ ቁጥር የጻፍኩት እኔ ከኢየሱስ ጋር ነኝ፣ ኢየሱስ ያድናል። ሃሌሉያ። ዳግም ከተወለደ ውስጥ ነህ? አዎ። የት ቤተ እምነት ነው የምትሄደው? እኔ ወደ ሆሳዕና ነኝ። ለምን ጊዜ ትወስዱብናላችሁ? ለምን አንድ ቁጥር ጻፍክ ታዲያ? አስኪዝ ሶሪ ነኝ። በቃ ቀጥለን። ኤኒዌይ ኦኬ እሺ። እንግዲህ ወንድማችን ምንድን ነው ያለው? የሃይስኩል ተማሪ እስከሆነበት ጊዜ ድረስ ኦርቶዶክሳዊ ነው፣ ግን ምንም የማያውቅ ኦርቶዶክሳዊ ማለት ነው። እንደ አብዛኛው በምድራችን ላይ እንዳለው አሁን በጣም ብዙ ኦርቶዶክሳውያን ምንም አያውቁ። መምህራን የማያስተምሯቸውም፣ የንስሐ አባቶቻቸውም የእግዚአብሔርን ቃል አይነግሯቸውም፣ አያስተምሯቸውም።
የዘላለም ሕይወት አለው ብለህ ብትል ምን ማለት እንደሆነ የዘላለም ሕይወት የማያውቅ በጣም ሚሊዮን ኦርቶዶክሳዊ ነው ያለ። ከሞት በኋላ ስላለ ሕይወት እርግጠኞች አይደሉም። እንደውም ቤት ለቤት በምናወራበት ሰዓት ላይ ድሮም እንኳን ጭምር ሲያወሩን የምንሰማው ማን ሄዱ አይቶታል ገሃነመ እሳትና ሲኦል አለ የሚባለውም ነገር እኮ ምን ያህል እርግጠኞች ናችሁ? ማን ሄዱ አይቶታል ብለውም ሲሉ ሰምተናል። በጎረቤትም የነበሩ ሽማግሌዎች ናቸው የተከበሩ ናቸው የተባሉ ማለት ነው። ስለዚህ አሁን ወንድማችን ያለው የሃይ ስኩል ተማሪ እስከነበረበት ጊዜ ድረስ አላቅም አለ። ዘላለም ሕይወት እንዳለ ዴሜትሪ ነው ዲሜትሪ ዲያሜትር ዲሜትሪ አይ በቃ እነዚህ እየተቀለደ ከሆነ ዲሜትሪ እየሰማህ ነው? ድምፅ አይሰማም። እኔ እየሰማሁ ሚዩት አታርገዋ፣ ኮንቨርሴሽን አድርገው። አሁን ከተሰበከልህ በኋላ ከተነገረህ በኋላ አመንክ አይደል? በክርስቶስ ኢየሱስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምናለች ቤተክርስቲያን እኮ። አንተን የጠየቁ እኔም አምናለሁ። ስለዚህ አሁን የዘላለም ሕይወት አለ አይደል? አዎ እ? በጌታ በኢየሱስ ክርስቶስ ስላመንኩኝ እኔ ከገሃነም ቁጣ እንደዳንኩኝ አምናለሁ። መጽሐፍ የሚለው ጥያቄ ስለዚህ አሁን የነበረው መጀመሪያ ቆይ አትንጠቀኝ። እሺ ስለዚህ አሁን በዚህ ሰዓት ይሄንን እየመሰከርክ ባለህበት በዚህ ሰዓት ነፍስ ከስጋ ብትወጣ የት ነው የምትገባው? ሲኦል ወይስ መንግስተ ሰማያት? አላውቅም። እሱ በቃ ይሄ ነው ምድራችን ላይ የተሰበከ ክርስትና። አያችሁ አይደል? ነፍሴ ከገሃነም እሳት ድናለች አለ። ግን አሁን ብትሞት የት ነው የምትገባው? ገሃነም ወይስ ሲኦል ብለህ ጥራ። አላውቅም። ያ ከእንዲህ ማለት አይነት እኮ ሲኦል እገባለሁ ማለት አይደለም ትርጉሙ። ምን አይ ማለት ነው? በጌታ በኢየሱስ የሚያምን ሰው የዘላለም ሕይወት አለው ስለሚል ምን ማለት ነው? ፍጻሜውን የዘላለም እሱ ያውቃል ለማለት ነው እንጂ እኔ ሲኦል እገባለሁ አይደለም ፖይንቱ። የዘላለም ሕይወት እንዳለው እሱ ያውቃል ማለት እንጂ ሰውየው ግን አያውቅም ማለት ነው። አረ እግዚአብሔር ያውቃል ለማለት ነው እንጂ እኔ እገባለሁ አይደለም ፖይንቱ። አንተ ግን አታውቅም ማለት ነው። አንተም አታውቅም እኮ። ስለ ራስህ ነው የጠየቁት። እኔማ አውቃለሁኝ። ኦኬ እኔ በደንብ በ1000% በ100% ሳይሆን በ1000% የተረጋገጠ እኔ መንግስተ ሰማያት ነው የምገባው በሙሉ። ምክንያቱም ያመንኩት ጌታ እሱ የተደገፍኩት ጌታ። ነበር ጥያቄ። እንዴት ነው አንድ ሰው መዳኑን በምንድን ነው ምልክቱ ብዬ ቅድም ጠይቄ ነበረ። እሺ ቴንክ ዩ። ሮሜ መጽሐፍ ምዕራፍ 8 ቁጥር 16 ላይ ያለውን ቃል አንድ ሰው ፖስት አድርጉለት። ገስት ማነው ኮሜንት ማስጫው ላይ ሮሜ 8:16ን ፖስት አድርጉለት። ከእንዲህ አይነት ክርስትና እግዚአብሔር ያድናችሁ። የዘላለም ሕይወት አለኝ አይፈረድብኝም ብለው አሁን ስትሞት የት ነው የምትገባ ተብሎ ሲባል አላቅም ብሎ ከሚል ማለት ነው። ይሄ እኮ ከእስልምና ሃይማኖት እኮ በምንም አይለያይም። አየኸው ታች የተጻፈውን ወንድማችን ሮሜ አልገባህም 8:16 ምን ይላል? እያለ ያለህ እኮ አልገባህም ሚዩት ወንድማችን። አድርገው። ሚዩት ሲምቦ አድርገው። እኔ ሲኦል እገባለሁ አይደለም ያልኩት፣ እግዚአብሔር ያውቃል። ሲኦል እገባለሁ እግዚአብሔር አላለም። በባህሪው ሚዩት ሁሉን አድርገው። ሲምቦ የሚያውቅ ሚዩት አምላክ አድርገው። ነው። እም? ኦኬ እኔ ስለ ጌታ ሁሉ አዋቂነት አይደለም የጠየቅኩ፣ ስለ አንተ ማወቅ ነው። እኛ እንድናቀስ መጽሐፍ ምን ይላል ብሎ የሚለውን ምን ይላል እስኪ አንብበው። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። አንተ እግዚአብሔር ልጅ ነህ? አዎ እንዴት ነው እግዚአብሔር ልጅ የሆንከው? በጌታ በኢየሱስ ክርስቶስ ስላመንኩ። ስላመንክ ነው ልጅ የሆንከው? አዎ
ስለተጠመቅክ አይደለም? ስላመንኩ ነው የተጠመቅኩት። መቼ ነው የተጠመቀው? በ40 ቀኔ ነው። አምነን የተጠመቀው? ያው እኔ ባላወራም ያው ቤተሰቦች ያመኑ በዛ ጥምቀት። ስለዚህ አንተ ነው ያመንከው ወይስ ቤተሰቦች ናቸው ያመኑት? ቤተሰቦቼ። አንተ አምነን የተጠመቀው ወይስ ቤተሰቦች አምነው ነው የተጠመቀው? ቤተሰቦች ያመኑ፣ እኔም ደግሞ በዛ ተባበርኩኝ። መጽሐፍ ቅዱስ ግን ቤተሰቦቹ ያመኑለት አስወጣው ፕሊስ። አሁን ገበያ ውስጥ ነው፣ አስወጣው ፕሊስ። ካልሆነ እኔ እወጣለሁ። እንደዚህ አይነት ነገር በጣም ነው የሚያስጠላኝ። አስወርደኝ ሰውዬ። ያሁን የገባው ማለት ነው። እንዲህ አይነት ገበያ ውስጥ ሆነው ገስት ሲልኩ ለምን ታስገባላችሁ? አዳዲስ ሰዎች ከመጡ አታስገቧቸው ከማታውቁ ውጭ። ኦኬ ወንድማችን የተጠመቅከው አምኜን የተጠመቅኩት ነው ብለህ ያልከኝ ስጠይቅህ ግን ቤተሰቦች አምነው እኔ ጥምቀቱን ተጠመቅኩ ነው አይደል ያልከኝ? ባልሳሳት አሁን በ40 ቀን ምን ታስተውላለህ? ቤተሰብህ እምነትን ስለሚያውቅ አንተ ጥምቀቱን ስትወስድ እነሱ ግን አመኑልህ አይደል? ፕሮቴስታንትም እኮ ያጠምቃል አይደል እንዴ? አልጠየኩም ብራዘር፣ አልጠየኩም። እኔ አንተ ነው የጠየኩህ። ምን አገባ አንተ ስለ ፕሮቴስታንት? አንተ ኦርቶዶክስ ነህ። እሺ ኦኬ፣ ስለ ራስ ሃይማኖት ራስን ችለቁም። እኛ ኦርቶዶክስ ያጠምቅ የለን የኦርቶዶክስ እንዲያደርግ የለን እንዲ አንልም። እኛ እንደ ወንጌል አማኝ ከጠይቀን እኛ ራሳችን እንችላለን መልሰው። ስለዚህ አንተ ራስን ችለህ ስትመልስ ቤተሰቦችህ አመኑልህ፣ አንተ ግን ጥምቀቱን ወሰድክ አይደል? መጽሐፍ ቅዱስ ግን ቤተሰቦቹ አምነውለት እሱ ጥምቀቱን ይውሰድ ብሎ የሚል ትምህርት አለው? አይ ለምሳሌ ሐዋርያት ሥራ ላይ ቤተሰቦቹ ተጠመቁ እኮ አንድ ላይ ከዚህ ሰውዬ ጋራ። አንተና ቤተሰብ ትድናለህ ከተባለ ቤተሰቡ አልጠየኩም። የኔ ያልኩህን ልብ ብለህ ስማኝ። ቤተሰቦቹ አምነውለት እሱ ጥምቀቱን የወሰደ ልጅ አለ ወይ ነው ያልኩህ። አይ ሁሉም ተጽፎልናል ብዬ አላምንማ። ስለዚህ የተጻፈ አለ። ለምሳሌ አልኩህ ሐዋርያት ሥራ ላይ የተገለጠው ቃል አልጠየኩም ብራዘር። ቤተሰቦቻቸው ጭምር ተጠመቁ የተባለውን ፋሚሊ አትንገረኝ። አራቱን ፋሚሊ ስለማውቀው ማለት የአራት ቤተሰብ አለ። የቆርኔሌዎስ ቤተሰብ፣ የመቶ አለቃው የሆኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ እና የሊዲያ ቤተሰብ አለ። አልጠየኩም። እኔ ከነ ቤተሰብ ተጠመቅኩ ወይ ብዬ ስለ ነው ልክ አይ አልተጠመቅኩም ወይ ተጠምቃል ብለህ ስትል እንደኔ እኮ ከነ ቤተሰባቸው የተጠመቁ ሰዎች አሉ ብለህ ብትል እነሱ ዋቢ የሆኑ ነበር። እኔ ግን የጠየቅኩህ አንተ ጥምቀቱን ልትወስድ ቤተሰቦቹ አምነውለት እሱ ጥምቀቱን የወሰደ ከአንተ በፊት የነበረ ትውልድ አለ ወይ ነው ብዬ እያልኩ ያለሁት ከመጽሐፍ ቅዱስ ነው። ነገርኩህ እኮ ሐዋርያት ሥራ ላይ ያለው ቃል እሱ ለእኔ ለመልስ ይሰጠኛል አልኩህ። ወንድም አለም አልጠየኩም። የጠየቅኩ ልብ በል፣ አሁንም አልሰማኸኝም። እዛ ጋር የምጠቅሳቸው ቤተሰቦች በሙሉ ከዚህ በኋላ እንዳታደክመኝ። እዛ ጋር የምጠቅሳቸው ቤተሰቦች በሙሉ ቤተሰቦቻቸው አምነውላቸው የተጠመቁ ህፃናትን እንዳንተ የ40 ቀን ህፃናት አታመጣም። የለም። እኔ የጠየቅኩ ቤተሰቦች ስለ አንተ ሲሉ አምነው አንተ ግን ጥምቀቱን እነሱ እምነቱን እንደዛ አድርገው የተጠመቁ ልክ አንተ በተጠመቅበት አይነት አጠማመቅ የተጠመቁ አሉ። የለም አይደል? በቃ የለም። ይሄ ነው በ12 ቁጥር ምስማር የምንዘጋው የለም። ስለዚህ አሁን ወንድማችን ቀጥሎ የሚያወራን በቃ ኦርቶዶክስ ዝም ብላ የፈበረከችው ተራ ወሬ እንጂ የመጽሐፍ ቅዱስ ትምህርት አይደለም ማለት ነው። ስለዚህ አምኖ አልተጠመቀም። ስለዚህ ይኸውልህ እምነት በክርስቶስ ኢየሱስ ያመነ የዘላለም ህይወት ያገኛል። እሱን አይደለም የሚጠይቀው። ልጨርሳ ቆይ። እሱን ስላወራ ሳይሆን አንድ ሰው እሱን አይደለም የሚጠይቀው። የኔን ጥያቄ ተተህ መለስኩልህ እኮ የለም ነው አይደል ያልከኝ? የለም አልኩህና ስለዚህ ታዲያ አምኜን የተጠመቅኩት ብለህ ለምን አልከኝ ታዲያ? ተሳስተህ ነው? አምኜ ስምልህ እኮ ቤተሰቦቼ አምነው እኔን ተጠመቅኩኝ። ስለዚህ አምኜ ማለታችንም አንተ ሳታምን እንዴት ኦኬ ቤተሰቦቼ አምነውልኝ ከዛ እኔ ተጠመቅኩ የመጽሐፍ ቅዱስ ትምህርት ነው ወይ ብዬ ስለ አይደለም አልከኝ። ስለዚህ ኦርቶዶክስ ማለት መጽሐፍ ቅዱስ በማያስተምረው ትምህርት የምትጓዙ መሆናችሁ የሐዋርያቱ ትምህርት እንደሌላችሁ ጥሩ ማሳያ ነህ።
አንተ ብቻ አይደለም ሌሎችም ሁሉ ጭምር ማለት ነው። ምክንያቱስ መጽሐፉ ያመነ ተጠመቀ ይድናል ነው ብሎ የሚለው። ለማመን ደግሞ ስብከተ ወንጌል መስማት አለበት። ስብከተ ወንጌል ደግሞ እንዲሰማ ደግሞ የሚሰብኩ ሰዎች መላክ አለባቸው። ምክንያቱም ካልተላኩ እንዴት ይሰብካሉ? ቆይ አይደለም ኤርሚ ማለት ነው። አይደለም አንድ ሰው ተጠመቀ አይደለ? በ40 ቀኑም ሆነ በ80 ቀን ተጠመቀ። የ40 ቀኑ ጥምቀቱ አይደለም ለሱ ያ መሰረት ሊሆነው ይችላል ክርስትናን ለማወቅ። ግን አንድ ሰው ለክርስትና እምነት ነው። ለምሳሌ አንድ ሰው እስልምና ቤት ቢኖር በእስልምና ቤት ውስጥ ቢኖር በእስልምና ትምህርት ያድጋል። በክርስትና ትምህርት ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ መጠመቃችን አንደኛ ቤዞ ነኝ ሳድቅ ኢየሱስ ክርስቶስ ብቻ የእግዚአብሔር ልጅ። አንደኛ እውነቱን ስነግርህ ቃናህም ራሱ ኦርቶዶክሳዊ አይደለም። አንተ የድምፀት ቃና የምትናገረው ነገር ሁሉ ኦርቶዶክሳዊ ትምህርት አይደለም። እኔ ታውቀኝ ከሆነ ኤርሚያስ ነው የማወራ። የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ነኝ። ምንም ኦርቶዶክሳዊ እንትን የለም፣ ጠረንም ሽታም የለም። ንግግር ምን ማለት ነው? ኦርቶዶክስ አንተን እኮ አይደለም እኔ ዲያቆን እኮ አይደለሁም። እኔ ዲያቆን ሁን አይደለም ሁን በጣም ዲፕ አውቃለሁ ማለት ግን አይደለም እኮ ግን ማምነው ነው የምነግርህ። እሱንም ማለት አይደለም። አንተ ኦርቶዶክሳዊ አይደለም። ውሸቱን ነው ይሴ። አይ ነው ይኸውልህ፣ አጠያየቁ ውሸቱን ነው። ኦርቶዶክሳዊ ለምን እንደሆነ ታውቃለህ? ኦርቶዶክሳውያን አሁን ምንድን ነው ያለው? ሰው በእምነት ነው የሚድነው አለ። በእምነት ነው የሚድነው ብሎ ካለማ ኦርቶዶክስ እኮ በጥምቀት ነው የሚድነው ብላ ህፃናት የሚጠመቁት ለድነት ብላ ነው የምታምነው። ስለዚህ ይህ ሰው ውሸቱን ነው ወንድሞች፣ እንትንነቱ ነው። አሁን ምንድን መሰለህ እኔ ቀድመም አንስቼዋለሁ። ከሱ የተነሳ ትምህርት ስላረኩና ወደ ትምህርት ለውጬ ነው። እንደውም ለእኛ ሰው ገግመው ራሳቸው ይበልጥ ድፍረት እንዲኖረን በዛ መልክ ትምህርት አድርጌ ነው ቅድም አስተማርኩት። ስለ መዳን እርግጠኝነትን ብዙ ነጥቦችን አንስቼ ማለት ለምን ራሱን ደብቆ ያወራል? አሁን አንድ ኦርቶዶክሳዊ በ40 ቀን የሚጠመቀው ለምን ተብሎ ነው? ለድነት ነው። ጥምቀት ለድነት ብላ ነው የምታስተምረው ቤተክርስቲያኒቱ። በጥምቀት የኃጢአት ስርየት ይገኛል ብላ ነው የምታስተምረው። እሱ ግን ሰው የሚድነው በእምነት ነው ይላል። ልክ ነው እኮ መጽሐፍ እንደዛ ነው ብሎ የሚለው እና ይሄን ታዲያ ኦርቶዶክስ ላይ ማለት የለብህም። ስለዚህ ይሄ መዳን የሚለውን አሁን የሱ ንግግር መሰለህ አሁን ሰው አንተ አትመልስለት። ማይክ ክፈት ዲሜትሮስ። አይ በቃ እኔ የምለውን ጥያቄ ስላልመለስክልኝ ማይክ ክፈት። ኦርቶዶክሳዊ ነህ አይደለ? እኔ በመጽሐፍ ቅዱስ ነው ማምነው ነው ያልኩት። አጭበርባሪ ነው ያልኩ ለዚህ ነው። አየኸው አያችሁት አይደል? የውሸት አባትን መጠየቅ ነው ከዚህ በኋላ እንደዚህ አይነት ሰው ታቸው ቅድም ያሉልን ለምን መሰለህ ኤርሚ ኦርቶዶክሶች ታቸው ወርዶ እንዲህ አይነት አጭበርባሪን አትቀበል። ለምን መሰለህ ይህንን ያመጣውልን ለምን መሰለህ ኤርሚ ምን ብዬ ተናገርኩ መሰለህ? በንግግሬ መካከል ላይ ብዙ ጊዜ እንዲህ አይነት እሳቤ ያላቸው ሰዎች እንደ ሳይንዋ የሚዋልሉ የሸቀባ ትምህርት የሚያስተምሩ መምህራንም ጭምር ዲነናል እየዳንነን እንዲናለን የሚሉ የነሱ ገገማ አስተሳሰብ ነው። እሺ እታች ውረድ። እንደዚህ አይነት ውሸታም ሰው አታስተናግድ። ይሻላል እድል ፈንታ ማሰጠው ማያው ኦርቶዶክሳዊ ሳይሆን ኦርቶዶክሳዊ ነኝ ይላል እንዴ? በሐሰት ብሌም ማድረግ የለብህም። ቤተክርስቲያኒቱ በሐሰት ብሌም እንድትደረግ ኦርቶዶክስን ያሰድባሉ። እንደዚህ አይነት ሰዎች በፍጹም ልንፈቅድላቸው አይገባል። እኔ ቤት ወዲያው ነው ነቅለን የምናወጣቸው። እናንተ ትግባባላችሁ። እኔ ሃይማኖት ብቻ አታንሱ፣ ቃሉ ላይ አውጡ። ቃሉን በደንብ አድርጌ አመንክም አላመንክም እነግርሃለሁ ነው። እኔ ስለ ሃይማኖት ካነሱ እንደውም ያበሳጩኛል። ሃይማኖተኞችን በጣም ነው ምን አገባኝ። እኔ እውቀቱ ስለነሱ ሊያወራ አይደለም የተጠራው። እኔ ዋናው ወንጌል ነው። ይህንን ደግሞ ተሰጥተው በደንብ በትምህርት በእውቀት የሚያስተምሩ ሰዎች ስላሉ እነሱ ያስተምራሉ።
እዛ ሄዱ ሊያጭበረብሩ እኛ ጋር ነው የሚመጡ። እናንተ ጋር መንገድ ስላጡ እኛ ጋር ነው የሚመጡት። እኔ ደግሞ ስለ ኦርቶዶክስ ምናምን ብሎ እንዲያወሩም አልፈቅድም። ምናልባት ቅድሙ ልጅ የት ሄደ? ሳምቦ ነው ሲምቦ ኦርቶዶክስ ነገር ሲምቦ ማን እዚህ ውስጥ የገባው እንግዳ ሰው አለ? ናቱ ታቸውን ትጠብቀኛለህ ማለት ነው። እናቱ ይሄ ሰው እስቲ ያናናገር ሲምቦ ገብቻለሁ። ከየት ነህ? ኦርቶዶክስ። ኦኬ ኦርቶዶክስ ነህ? ዳግም ተወልደሃል? አዎ በጥምቀት። እስቲ አስረዳኝ። ዳግም መወለድ የሚለውን ሐሳብህን እስቲ ንገረኝ። እንዴት ነው የምትገልጠው? ዳግም መወለድ ምን ማለት ነው? ይሄማ የማታ ተማሪው ግድ የለም እስቲ ንገረን። እኛ እንድንማር አይደለ እንዴ ልታስተምር አይደል እንዴ? እሺ እንደሚሻል ሰው ተናገረን። እኔ ትሻላለህ ብዬ ነው የምጠይቀው። እሺ ዳግም መወለድ ማለት አንድ ሰው በክርስቶስ ኢየሱስ አምኖ ሲጠመቅ ልጅነትን ከእግዚአብሔር ወይም ከክርስቶስ ኢየሱስ ያገኛል። ባይጠመቅስ ልጅ አይሆንም? ከየት መጣ? አሁን አንተ ጥምቀት ጋር ዘላ ሄድኮ ለምንድን ነው? እስቲ ከየትኛው መጽሐፍ ነው የምታነበው ያለው ይሄንን ሐሳብ? ከየትኛው ማለት ከአንድ መጽሐፍ ነው፣ መጽሐፍ ቅዱስ። የትኛው ክፍሉን ንገረኛ። የሐዋርያት ሥራ ላይ ስለ ጴጥሮስ። አዎ እናንተ ቤት ጥምቀት በማን ስም ነው? በአብ በወልድ በመንፈስ ቅዱስ። እሺ ጴጥሮስ አጠመቀው በማን ስም ነው? እንደው ጥምቀት ከሆነ ብዬ በኢየሱስ ስም ተጠምቋል። ጥምቀት በኢየሱስ ስም ነው ወይ? እኔ ጥያቄን መልሳ። ሐዋርያቱን ግን ክርስቶስ ሲልካቸው ወንድም በወልድ በመንፈስ ቅዱስ። እሱ ሐዋርያ አይደል እንዴ? እሱ አይደል የተላከው? አንዱ የተላከው እሱ አይደል እንዴ? አንዱ ምን አሉኝ ጋሼ? የተላከው እሱ አይደለም ወይ አንዱ? አልገባኝም ጥያቄ። ስለዚህ የሐዋርያ ሥራ ጥያቄ አልገባህም ማለት ነው። ሐዋርያ ሥራ መጽሐፉ ራሱ ስለ ውሃ ጥምቀት ነው እንደሚያወራው ምዕራፍ 2 ወይ ኔትወርክ ነው ራሱ ነው ወራው ነው። ሲከብደው እንደዚህ ነው የሚወርደው ልጁ። አንድ ሁለት ጊዜ ውሃ ጥምቀት አድርጎ ሊያወሩ ለምን እንደሚፈልጉ ነው አልገባኝም። ውሃ ጥምቀት ላልኩ ጥምቀቱን ደግሞ ለይቶ አያውቁትም። ኧረ አልከበደኝም። ለምንድን ነው ራሴ አልወረድኩም? እሺ ካልወረድክ ኔትወርክ ሊሆን ይችላል። እሺ አሁን የጠየቅኩን መልስልኝ። ጴጥሮስ ሐዋርያ ሥራ ላይ የነበረው ጥምቀት የውሃ ጥምቀት ነው ወይስ የንስሐ ጥምቀት? ሐዋርያ ሥራ ላይ የነበረው ጥምቀት ማለት ልጅነት ነው። ምን አይነት ጥምቀት ነው የነበረው? የንስሐ ጥምቀት ነው። ኦኬ ምን ማለት ነው? እስቲ ንገረኝ። የንስሐ ጥምቀት ሲባል ምን ማለት ነው? የንስሐ ጥምቀትና የውሃ ጥምቀት ግን ለይተህ አውቀሃል? ምን? ኦኬ ኤኒዌይ ብዙ ከኤርሚ ጋር እስቲ አውራሽ። ሳምቦ የለም ምን ሆኖ ነው እንደዚህ አይነት ልምድ አለው? ኤኒዌይ ተባረኩ። አለው ኔትወርክ ነው። ታዲያ ምን እያረክ ነው? አለው የምትለው እያወራሁ ነው። አይሰማም እንዴ እናንተ ጋር? አትሰማም? እስቲ ባል ከኤርሚ ጋር አውራ እስቲ። እሺ ኤርሚ እንዴት ነው? እኔ ጴንጤ ነኝ፣ እሱ ኦርቶዶክስ ነው ይነግርሃል። በቃ ከሱ ጋር እስቲ አውራ። ኧረ ኤርሚን እናውቀዋለን፣ ኦርቶዶክስ አይደለም። ኖ ካንተ በላይ እንጂ እሺ አውራው። እኔ ልጆችም አሉ
እ፣ ከልጆቼ ጋር ነበርኩ ያለሁት። ቀደም ሰዎች ሼር ሲያደርጉ ነው የመጣሁት። አውራው ምንድን ነው ሲሆን ርዕሳችሁ ምንድን ነው? ምን ርዕስ ትጠይቃለህ? የተጠየቅከውን ሰዓት መልስ። ሌላ ርዕስ ምን አደርግልህ? እና ምን ተባረኩ። አውቅልህ? እስኪ የተባረኩ እሺ ኤርሚ በሌላ ጌታ ቀን ይባርክ። እመጣለሁ። አሜን። እሺ ኦኬ። እ፣ በርናባስ እንደ ኦርቶዶክስ ቄስ እስቲ አንተ አውራ ይሄን ሰው ወይ ኤርሚ ጊዜ ቄሱ ጋር አውራ ውስጥ ቄስ አንተ ቄስ ነህ። እስቲ አውራ። እንዴት ነህ ወዳጄ? ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። አለን። ስለ ዳግም ልደት እያወራህ ነበር። አሁን ስለ ዳግም ልደት አይደለም። ዳግም ተወልደሃል አይደል ያለህ? አዎ አዎ። ስለዚህ ዳግም ልደት ማለት እኮ ነው እሱ። ታዲያ ሌላ አማርኛ አለው? እሺ አዎ። አንተ ዳግም ተወልደሃል አይደል? ተወልጃለሁ በጥምቀት። በጥምቀት እሺ፣ በጥምቀት የምትለውን ታስረዳኛለህ? አንድ ሁለተኛ ነገር ደግሞ በስንት ዓመት ወይም ደግሞ በስንት ጊዜ ነው የተጠመቅከው? በ40 ቀን። በ40 ቀን አመንክ አንተ? አይ በቤተሰቦቼ እምነት መጽሐፍ ቅዱስ በቤተሰቦች በኬሮፍ እመኑ የሚል አለ? እ፣ በብሉይ ኪዳን ጊዜ ከእግዚአብሔር ጋር ወይም ከአሕዛብ ላለመመደብ በ40 ቀናቸው ሲገረዙ ነበር። እርሱ ይላል መጽሐፍ ቅዱስ እንዴት በ40 አድርገን ቀን የምትረዳው? በ40 ቀን ግረዝ የሚል አለ? ሲገረዙ ነበር። ይኸውልህ ወንድ ልጅ በ8 ቀኑ እንጂ በ40 ቀን ያልከኝ አይገረዝም። በ8 ቀን፣ ይቅርታ በ8 ቀን ስለዚህ ይኸውልህ 40 ቀናቸው ቀን አትበል። ሲገረዙ ሁለተኛ ነገር ደግሞ ግርዘት ደግሞ የጥምቀት ምልክት አይደለም። ያ የኪዳን ምልክት እኔም ደግሞ ያ ስማኛ ይህ ስማኛ እንዴ ያ ለአብርሃም የተገባለት የኪዳን ምልክት እንጂ እንትና ሲቀጥል ደግሞ አዲስ ኪዳን ላይ ታዲያ እሱን እኮ አሁን ነው የምለው። ቆይ ስማኝ፣ አዲስ ኪዳን ላይ ማንም ሰው በ40 ቀን አጥምቆ አላየንም አይደለ? ጥያቄህን ልመልስልህ። በ8 ቀናቸው ምንም ነፍስ ሳያውቁ አብርሃም በተገባለት ኪዳን ላይ ቤተሰብ ከሆኑ አብረው ከሆኑ በ40 ቀን ሰው ተጠምቆ ለምንድን ነው ክርስትና ዳግም ልደት የማያገኘው? በእናትህ ይኸውልህ አንዴ በእኔ ይሄ ልጅ ዝም ብሎ ነው ምንም አያውቅም። አሁን ኦርቶዶክሶችን ያልሆነ ነገር እንድንናገር እንዳያደርገን ከቤቴ አይ ይኸውልህ ምን አለ መሰለህ፣ አንዳንድ ጊዜ ምን አለ መሰለህ፣ ሰዎች ጉንጭ አልፋ እውቀት ይይዙና ዝም ብሎ ወሬ ይዙና አሁን መላምት ሳይኮሎጂ ምናምን አታምጡ እዚህ ጋር መጽሐፍ ቅዱስ ቤዝ የሆነ ነገር አው ሲቀጥል ደግሞ ጥምቀት ይሄ ውሃ ውስጥ ተዘፍቆ መውጣትን ብቻ አትመልከት። ጥምቀት ስንት አይነት ጥምቀት አለ፣ ምን አይነት ጥምቀት አለ የሚለውን ነገር ሰው ቆም ብሎ ማወቅ አለበት። ገና የገባው 10 አይነት ወሬ ያወራል። እሱ ይጠቅማል። ምን ይጠቅማል? ምንድን ነው ለመዳን የሚጠቅመውን ወሬ ነው የምናወራው። እኔ ቅድም ኤርሚያስ አሁን ስለተሳደበ ያው ባህሪው ስለሆነ ይሳደብ ነው። አልተሳደበም። አንተ ራስህ ቆይ ውሸታም ነው ብሎ መናገር አድምጠኝ፣ ዋሽተሃል። አሁንም እኔ ራሱ አሁን ከገባ ላይ ቀር የውሸት አባት ነው የሚጠይቀኝ። የውሸት አባት ማን ነው? የውሸት አባት ሴጣን ነው። ስለዚህ አንተ ስትዋሽ ሰይጣን እየሆንክ ነው ማለት። ለምንድን ነው የምዋሸው? አንተ ለምን መሰለህ? እስከ ዛሬ እኔ እናንተ ስናወራ ይሄ ልጅ ቅድም ዋሽተኛል እኮ ቅድም የዋሸውን ውሸት ነው የሚያመጣው። ምን ብለህ እንደዋሸ ይወቅ። ቅድም እነሱ አደናግረውኛል፣ መልሱን አደናግረዋሉ ብለህ ነው የጀመርከው። ኖ አይደለም። አይ እንደሱ አይደለም። እኔ እንደሱ አይደለም ያልኩት። ቅድም አደናግሩ ኮንፊውዝ አድርገውኛል ያልኩት ስለ አንተ ያስረዳኸኝን ሐሳብ ወስጄ ኤርሚያስ ደግሞ እንዲደግም ስለፈለኩ ነው ያንን ያልኩት። ምንም ምደገም የለም። እኔ ምንድነው ኮንፊውዝ ነው? ቆይ እስኪ አይደለም። እሺ አንድ ደቂቃ ታገሰኝና እኔ ተወዋለሁ፣ ችግር የለውም። ግን ኤርሚያስ ፍቅርን አንተ ጥሩ ነው። እኔ በእውነት አንተ የምታስረዳበትን መንገድ በጣም ነው የምወደው።
ይሄ በትዕቢት በማን አለብኝነት አውቃለሁ ስሜት ሆኖ ሌባ ነው ውሸታም ነው ምናምን ነው የሚለውን ይሄ ተረት ለምን መሰለ እሱን ምለው ኤርሚ ለምን እንደሚል አልገባኝ። ኤርሚ ይሄን ያለ ምክንያት ኦርቶዶክስን እኔን ማታለል ትችላላችሁ። እውነት ነው። የኦርቶዶክስን መውጫ መግቢያ እውነት እላችኋለሁ። በትምህርት ነው ያወቅኩት። እኔ አላውቃችሁ አልነበርኩም አልኖርኩም ከናንተ የለው። እንደውም ብዙ ጊዜ በጣም የአምልኮ መልክ አላቸው ኃይሉን ክደዋሉ በሚለው ሐሳቤ ብዙ ወገኖች ቅር ብሎኛል። ዘመዶቼ ኦርቶዶክስ ሆኑ ጓደኞቼ የቅርብ ሰዎች በጣም ብዙ መንገድ ላይ ሰላምታ እስኪነሱ ደርሻለሁ። ንግግሬ ቁርጥ ያለ ነው። እንደነሱ እንደውም አውቄ ተናግሬ ቢሆን ጥሩ። መጽሐፉና ንግርታቸው ትምህርታቸው ሰማይና ምድር ነው። እንደውም ሌሎቹ አልዳኑም ኦርቶዶክስ ሲሉ እኔ አይደሉም ክርስቲያኖች ናቸው አማኞች ናቸው እያልኩ አትበል አልዳኑም እያሉኝ አይ በቃ ክርስቶስን እስከ ተከተሉ ክርስቲያን ናቸው እያልኩ የሚኖር ሰው ነኝ። ግን የአምልኮ መልክ ነው ያላቸው ብዬ ፍጥጥ ብዬ ብናገር ነው። እንደ ሌሎቹ አላባብልም። በዛ ላይ እኛ ስለ መዳን ሰው ድኗል ወይ ብለህ ስለጠየቅ መዳንን እንዴት እርግጠኝ አሁን እኮ ጠየቀው እኮ አንተን ራሱ ተጠየቅ እኮ አንተ አሁን ዛሬ ብትሞት ዛሬ የት ትሄዳለህ? እግዚአብሔር አውቃለህ አትበል ብለሃል እኮ አሁን አንተም አታውቅም ማለት ነው። ዝም ብለህ አውቃለህ የምትል አይደለም። ይሲ እኔ በጣም አንተ ተመችተኛል። ችግር የለውም። ይሄ እንደዚህ አይደለም ጥሩ ነው። የእግዚአብሔርን ቃል ነግረኸኛል በትህትና በፍቅር እኔም በሚያሳምን መንገድ። ግን በትዕቢት ማንን ሰው ማንን ማሳመን አይችልም። እንደዛ አትበላ። ትዕቢት ብሎ ነገር የለም። ከኔ በላይ ትዕቢተኛ የለም። ይቅርታ አይባል። በቃ አሁን ቅድም እና ጥሩ ነው እሱ ያለበት እሱ የሚልበት ለኔ ነው የሚገባኝ። እሺ እሰማለሁ። አይ ሌባ ነው ውሸታም አይባል። የት ያገኛል? ሌባ ውሸታም ያለው የሚጠይቀውን ጥያቄ ምላሽ በትክክል አልሰጠም። ይሄው ሌባ ያለኝ ሰውዬ ኤርሚያስ የሚባለው አጠገበኝ አይደርስ። አሁን ቄስ ነው እዚህ ጋር አለው። ቄሱን ታናግረዋለህ፣ ከቄሱ ጋር ትናገራለህ። ቋንቋ ከንግግር ሁሉ አንተ አሁን ጴንጤም አይደለህም ኦርቶዶክስም አትመስልም። ነገሩ የኦርቶዶክስ አማኝ እንዳንተ አይናገርም። ያው ውሃ ነው የሚያስቀድሙት። እንኳን አንተ ቄሱን ጠይቄ ዳግም መወለድን በአብ በወልድ በመንፈስ ቅዱስ ተጠምቄ ምናምን ብዬ ድኛል ዳግም ተወልጃለሁ አሉኝ። ቄስ ናቸው ይሄን አሉ። አንተ ግን አትልም። አሁን ከነሱም መለህም ብዬ ነው የሚያስበው። እንደነሱ አይደለም የምታወራው። ግን መረዳት ላይ አሁን መጨረሻ ላይ ያልከው ንግግር ግን ልክ አይደለም። እንደዛ አታወራ። እሺ በጣም አሁን እኛ ጋር ባርናባስ የሚባለው ወንድም የቤተ ክርስቲያናችሁ ቄስ ነው የነበረው። ቄስ ነው፣ ዘማሪ ነው። ከመዝሙሮቹ የኦርቶዶክስ መዝሙሮች የምታስታውሳቸው መዝሙር ካለ ንገረውና እሱ መዝሙር ይሆናል የሚዘመረው። ገብቷል። አሁን አንተ ራሱ ክርስቶስ ኢየሱስን የግል አዳኝ አድርገህ ተቀብለሃል። በእውነት በራስ አፍ ቅድም ምስትን ስታገባ ዝም ብዬ ነው ብለሃል። አንድ ሰው ከቤተ ክርስቲያን ውስጥ አባቶች ቆመው ህዝብ ተቀምጦ ቃል ኪዳን ሁለቱ ባልና ሚስት እንደሚገቡ አንተ ከክርስቶስ ጋር በእኛ ፊት ቃል ኪዳን ትገባለህ። ይህን ቃል ኪዳን አድርገሃል፣ ጌታን ተቀብለሃል። አዎ እኔም ጌታ ኢየሱስ የህይወቴ ጌታ አዳኝ አድርጌ በልቤ አምኛለሁ፣ ተቀብያለሁ። የግድ በአፍ መስክራል። ሰው ማስቀበል የለበትም። ሰው ማስቀበል ስላለበት ነው እኮ የምናገረው። ሮሜ ላይ ያለው ቃል ምንድን ነው የሚለው? በሰው ፊት ለሚመሰክርልኝ እኔም በሰማይ ባለው በአባቴ ፊት እመሰክራለሁ ይላል። ምን ብለህ ነው የምትረጉመው? እሱ ይኸው መሰከርኩ። አይሆን እናንተ ውስጥ አሁን ወደ 200 ምናምን ሰው አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኛለሁ። አይደለም ይኸውልህ፣ ባልና ሚስት ተቀብላለች አይደል? ሚስቷ ባሌ ነው ብላ አጨች፣ እሱም አጫት፣ እሷም ታጨች። በኋላ አንድ ላይ የሚሆኑ ቀን ግን ምን አሉ? Where are you going, Mama, today? I'm going to North Portland. What is that? North Portland, 6420. I'll tell you. What's going on, man? Okay. It's a good fair. A good fair. Go inside.
ይሄማ አው ቅድም ጠይቄያለሁ። አሁን እየሰማኝ ነው? ወላሂ ወላሂ ብስምላህ እንዳትለን ነው ወላሂ እያለ ነው። ለማንኛውም በጣም አታድግሙን። ለማንኛውም ነገ አስተምራለሁ። ነገ ማስተማሪያ አይቀርም። ዛሬ ያስተማርኩት ሰው መዳኑን እንዴት ያውቃል የሚለውን ሀሳብ ተነስቶ በዛ ሀሳብ ነው ዛሬ ቃል ያካፈልኩት። አንደኛ በኢየሱስ ክርስቶስ አምኖ ስኖር ነው መዳኑን የሚያውቀው፣ የዛ እርግጠኛ ይሆናል። ሁለተኛ መንፈስ ቅዱስ ምስክርነት ይሰጠዋል። ስለዚህ መዳኑን ያውቃል ማለት ነው። ከዛ የህይወት ለውጥ በህይወቱ ይታያል። ራሱ ያየዋል ለውጡ። በዛ በጌታ እንደዳነ ያውቃል። አራተኛ ቃሉን መጠበቅ ይጠብቃል። ስርዓት ያለው ይሆናል። ወንድሙን ይወዳል። ለሁሉ ክብር ሰጥቶ ይኖራል። የእግዚአብሔርን ትእዛዝ በሙሉ መፈጸም ይጀምራል። መዳኑ በዚህ እርግጠኛ ነው። ስለዚህ እኛ ጴንጤዎች ግግም ያልነን ደግሞ ዲናል። አዎ ዛሬ ብትሞት መንግስተ ሰማያት ትገባለህ። በጣም እርግጠኛ ነኝ። ቅድም ኤርሜ 1000 አለ 100 አይደለም 1000 እርግጠኛ ነኝ ብለዋል። እና እኛ ጋር ፍርሃት የለም። ኦርቶዶክስ እግዚአብሔር ያውቃል ነው የሚሉት። ካቶሊክ ጋር ብትሄዱ እግዚአብሔር ያውቃል ነው የሚሉት። እንኳን ሌላ ይሄ ሐዋርያንን የሚሉትም እግዚአብሔር ያውቃል ነው የሚሉት። ጆባዎችም እንደዛ። ጆባዎች እንደውም ኢየሱስ የአሜሪካን ነው የተወለደ ብለውኛል ትናንትና አግኝቻቸው። እና ፍጹም ሰው አምላክ የሚለውን አያምንም፣ አይቀበልም። ከዛ ዮሐንስን ስጠቅስ ግን ይሄን ያውቀበላል አለ። ይሄኛውን ስለው አይ በቃ እንደዛ ናቸው። እናንተ ወንጌል ለምንናገረው ጌታ ይርዳል። ሃይማኖተኛ ከሆናችሁ ደግሞ ያው በሃይማኖተኝነት እንመጣባችሁ።